ቴዲ ተወዳጅ የኢትዮጵያ ልጅ ተወዳጅ አርቲስት ነው። አቢቢ ዝም ብላችሁ ጋጋታ አትፍጠሩ። አረጋጋታ ለምን ጋጋታ? ዘፈኑ እኮ ነው ልባችን። እኔ ከና አስባል ኢትዮጵያዊነትን፣ የኢትዮጵያን ስር መሰረት፣ የኢትዮጵያን ሀብት የሆኑትን የኢትዮጵያን ህመም እኮ ነው የሚናገር። አንተ ኢትዮጵያ ያረለህም አስሊኩ ሰላም ነሽ? በተረፈ የባለፈው ቅጣት ለምን አልተቀጣም? መቼ? አንተ በይለብህ 4 አንበሳ እኮ አለብህ። ላ ወላሂ ምንም የለብኝም። የፈለገ ሰው ያዳምጣል፣ የፈለገ ሰው ይተዋል። እሱ መብቱ ነው። ኢትዮጵያ ውስጥ ሙስሊም አለ፣ ክርስቲያን አለ፣ ኦርቶዶክስ አለ፣ ዘፈን የሚፈልግ ሰው አለ፣ ነሺዳ የሚፈልግ ሰው አለ። ብዙ የሰው የፈለገው ያዳምጣል፣ የፈለገ ይተዋል። ምን አገባን እኛ አርቲስት አይደለም። ታብታብ ጋይስ እኔ እንደ ሀሳብ አንተ እኮ ሀገር መሪ ብትሆን ጥሩ አርገት ትመራለህ ብዬ አስባለሁ። ቢሆን ነው እሱ ቢሆን ነው። አንመርጥህም በህዝብ ምርጫና በህዝብ ድምፅ። ለምን አንተን አንመርጥህ? አንተም ስልጣን ከወጣ በኋላ ባለ ጊዜ ነኝ እንዳትለን እንጂ እኔ እንደኔ ሀሳብ አንተ ሀገር መሪ ብትሆን ጥሩ ስነ ልቦና አለ። እኔ ይህን ግርግር አልፈልግም። እኔ ቻይና ነኝ ያልክ ሰው ነው። የውሸት ግርግር ስለማይመችኝ ነው። ይሄ የውሸት ፕሮፓጋንዳ ቲክቶከሮች አይመችኝም። ይሄ ጋጋታ ወረፍ። አሁን እዚህ እኔ ስር እኮ ብዙ የሚሰድቡኝ ሰዎች አሉ። እኔ አልሰማቸውም። አንተ ጋር ያሉችም ተሳዳሚ አልሰማቸውም። አንድ ሰው ሀገሩ ላይ የፈለገ የተሰማን ስሜት ማድረግ መብት ያለ እኔ ዲሞክራሲ ነው መብት ነው። መብቱ የተከበረ ነው። እኔም ከቻልኩ ማውጣት እችላለሁ የፈለግኩት አይነት እንደዛ አይነት አይዲያ ነው አለኝ። አሁን ግን ብዙ እኮ የእናንተ ልጆች ተቃወሙት እኮ እየዘቀዘቁ ምናምን። በቃ እኛን ራሱ ወደ መጥፎ ሳይድ ይህ ንግግር አግባብ ነው ብለህ ታስባለህ? ሙባረክ ራሱ እኮ ሰምተዋል የሙባረክን ንግግር። የ2 ቀን ጋጋታ ነው እሱ። የሙባረክን ንግግር ሰምተዋል? የአንተም የሙባረክም የ2 ቀን ጋጋታ ነው። እኔ ታውቃለህ ሳልነካ አልነካም። ስለተነካው ተናግሬያለሁ። ይሄ አግባቡም ታውቀዋለህ እንጂ እኔ የአንተ አቋም ምንድን ነው? ምን አልከኝ? የአንተ አቋም ምንድን ነው? የአንተ ሀሳብ አቋም እንዴት? የአንተ አቋም ማለት በምን ዙሪያ? በፖለቲካው ዙሪያ ነው። እኔማ በፖለቲካው ዙሪያ ፋኖ አማራ ነኝ፣ ፋኖ ነኝ። ቴዲ ስለ ፋኖ አልዘፈረም እኮ ስለ ሀገሩ ነው። ውይ እኛ ኢትዮጵያዊንና ኢትዮጵያዊነታችንን እኮ እንወዳል። ስለ አማራ ፋኖ ቴዲ የሚቃወሙ ኢትዮጵያዊ አይደሉም? ኢትዮጵያዊ ናቸው። እንደ አንተ ሀሳብ ምንድን ናቸው? አይ እኔ ኢትዮጵያዊ ናቸው ብዬ አላስብም። አሁን ሙባረክ ለምሳሌ ሙባረክ ምንድን ነው? ኢትዮጵያዊ አይደለም? አይ ምናልባት ሌላ በአንተ አስተሳሰብ የኢትዮጵያዊነት መግለጫ ምንድን ነው? ኢትዮጵያዊ ልትሆን ትችላለህ። የኢትዮጵያ ቋንቋ ማንም ሰው ኢትዮጵያዊ የሆነ በዚህ ሰዓት ላይ ቴዲ አፍሮን የሚቃወም ያ በአንተ አስተሳሰብ የኢትዮጵያዊነት መግለጫ ምንድን ነው? የኢትዮጵያዊ መገለጫ የራሴ የሆነን ነገር ማክበር፣ ወግ ባህሉን፣ ሁሉን ነገር መከተል ያለብህን መከተል፣ ኢትዮጵያን ከፍ የሚያደርጉ መገደል ያለበት መገደል ኖ ለምን ይገደላል? እኔ በመገደል አማራ እኮ በመግደል እኮ አያምንም። አታውቅም? አስዴ እንዴት እንደዚህ ትላለህ? አማራ ይኸውልህ ያሳደጋትን ግልገል ራሱ። በአንተ አስተሳሰብ የኢትዮጵያዊነት መገለጫ ምንድን ነው ነው ጥያቄ? የኢትዮጵያዊነት መገለጫ እኮ ነው እኮ አሁን እየነገርኩህ እኮ ነው ያለ። አይገባም? ተናገርኩ እኮ። ለምን ተቃወሙ አልከኝ አይደለ? ምናልባት የኢትዮጵያ ግማሽ የኢትዮጵያዊነት ደም ላይኖራቸው ይችላል። ሙባረክ በእርግጥ ስልጤ ነው። ያው ስልጤ ኢትዮጵያዊ አይደለም? ስልጤ ኢትዮጵያዊ ነው። ግን እሱ አሁን በእናንተ በኩል ሆኖ ነው ከፍ እያደረገ ያለው። ግን እሱ ነገር ሊሆነ የራስን ማንነት ይዘህ መምጣት ትልቅ ነው። የራስን ማንነት ይዘህ መታገልም ሆነ ወደፊት መምጣት እሱ ትልቅ ነገር ነው። ሙባረክ ስልጤ እንደሆነ አንተም ታውቃለህ። እና ስልጤ ኢትዮጵያዊ አይደለም ወይ? ስልጤ ኢትዮጵያዊ ነው። ግን አሁን እሱ ያለበት አቋምና ያለበት ማንነቱ ለመቃወም ፖለቲካ ለመስራትም አይሆን። አዳምጠኝ። ምሳሌ አንድ ጥያቄ ልጠይቅ። እኔ አንተ ቤት ላይ መጥቼ እንደ እንግድነት እመጣለሁ። እንግድነት ተጠርቼ ታከብረኛለህ። መስተናገድ ቤት ያፈራውን ያቀረብክልኝን ነገር ቀምሼ እሄዳለሁ።
ለአንተ ቤት ግን እንግድነት መጥቼ አንተን ቤት ፈላጭ ቆራጩኜ ልመራ አልችልም። ለአንድ ኢትዮጵያዊ ኢትዮጵያ ቤቱ ናት፣ እናቱ ናት። የፈለገን ኢትዮጵያዊ ማድረግ ይችላል። በማንነት መቆም ይለያያል። ኢትዮጵያዊማ ኢትዮጵያዊ ነው፣ ግን በማንነት መቆም ይለያል። አሁን አንተ የሆነ ነገር ብትጠይቀኝ ኦሮሞ ነህ፣ በኦሮሞነት ብትጠይቀኝ ኦሮሞነትን አምናለሁ። የኦሮሞን ጥያቄ የሆነ ነገር ብትጠይቀኝ መልስ ብትሰጠኝ ይቀበላል። አሁን ሙባረክ አሁን ከፍ ብለን ስለ ብሔርተኝነት ፖለቲካ ወጥተን ወደ የሀገራችን ዙሪያ የተወያየን እኮ ነው ሰውየው። እችን ኢትዮጵያ የምትባል ሀገር እኮ እችን ኢትዮጵያ የምትባል ሀገር እንደ ዳቦ የጠፈጠፏት እኮ እነዚህ አማራ። አሁን ለምሳሌ የሆነ እኔ ከአንድ ሌላ ዜጋ ጋር ብጣላ አንተ አጠገብ ብትሆን ለምሳሌ ማለት ነው እሱ በማንነት ወይም ኢትዮጵያ በመሆነ ሊያጠቃኝ ቢሆን ከኔ ጎን ነው ከሱ ጎን ነው የምትሆነው? ወይ አስሊ አንተ እኔ ወንድሜ ጋር ብትጣላ ራሱ ከአንተ ጎን ነው የምቆመው። ሙባረክ ቢጣላ ከዛኛው ከባንጋሊ ጎን ነው የምቆመው። በቃ ይመች ዳናዋል እዛ ጨርሱ። ቆንጆ አልተነጋገርንም እኮ ገና አንኳሩን ነገር እኮ አልተነጋገርንም። ተረስተኸኝ የምንኖረው ለምን ረስተህትን እኮ ነው የማርም። አሁን እኔ ስድብ አልተሳደብኩም ታውቃለህ። እሺ እኔ ማንነትህን ነው የተናገርኩት። አንተ አሁን ቴዲ አፍሮን አዝማሪ አንድ ተራ አዝማሪ ብለህ የመሳደቡ ሞራል አለ? ምን አለ? ኢትዮጵያ አይደለም አንተ ስለ ኢትዮጵያ ነው ያቀነቀለ፣ ስለ እናቶች ሞት፣ ስለ ኢትዮጵያ ዝቅ ማለት ለምን ተሳደብክ? ንገረኝ። ለቴዲ የተቃወምክ ነው ማለት ነው። እኔ ኢትዮጵያዊ ነኝ፣ ምርጥ ኩሩ ኢትዮጵያዊ ነኝ። ኩሩ ኢትዮጵያዊ ሲቀጥል አማራ ነኝ። ኢትዮጵያዊነትን የሚሰጠው ማን ነው? ጆከር ኢትዮጵያዊነትን የሚሰጥህ ማንነት የራስህ ማንነት እንጂ ኢትዮጵያዊነትን እየነጠቅኩ አይደለም። አዳምጠኝ። አንተ አሁን የተቃወምክበት አንተ ምንድን ነህ ንገረኝ እስኪ። እኔ አሁን አዳምጠኝ። አንተ ምንድን ነህ ስትለኝ እኔ ኢትዮጵያዊ ነኝ፣ ግን ኩሩ አማራ ነኝ። እኔም ኢትዮጵያዊ ነኝ። ስቀጥል ከዛስ ኩሩ አገው ነኝ። አቦ ምንድን ነው? ኩሩ አገው ነኝ። ታውቃለህ ማንነት አገው ደግሞ አንተ በቃ ከኦሮሞ ተነስተህ ደግሞ ወደ አገው ገባህ። በእግዚአብሔር ማንነት ላይ ቁምተው። እሺ ቴዲ አፍሮ ለምን እስኪ ምክንያት ንገረኝ። አንተ አዝማሪ ብለህ የሰደብክበት ምክንያት ንገረኝ እስኪ። ተራ አዝማሪ ብለህ ሰደብከው። ቴዲ አፍሮ ማለት ለካሜራ የሚሳሳለት ሰው የካሜራ ሩቅ ነው ኢትዮጵያ ውስጥ ካሉ አርቲስቶች። እሺ አትፍራ። ለኛው ነገር ሰው ድሮ ቴዲ አፍሮን የማውቀው አንድነት ሲሰብክ ነው። አሁን ደግሞ እያለ ዘፈኑ ላይ አዳምጫለሁ አሉ። ምን ይላል? በፍቅር ጠርተውን ከዳር እስከ ዳር ላይ አቆሙን ምናምን የሚለው መሀል ላይ ገብቶ ዳር አቆሙን የሚለው ምን ማለት ነው? በጣም ቅኔ የሚገባኝ። ትክክል እኮ ነው። ትክክል። አንተ አሁን ማን ወክለህ ነው የተናገርከው? ራሴ ወክዬ ነው የተናገርኩት። እሺ አንተ አሁን ዳር ላይ ቆምን፣ ዳር ላይ የሚያቆምን ብዙ ነገር አለ። ዳር ላይ ያቆመው ማን ነው? መሀል ላይ የገባው አዳምጠኛ። አሁን እንደ ኢትዮጵያዊነት ብዙ ጣልቃ የገቡ የሌላም ሀገራቶች የተለያየ ኢትዮጵያ ነገር እኮ የአንድ ብሔር ብቻ ጸባል የተለያየ ጉዳዮች አሉ እና ስለ ኢትዮጵያ ኢትዮጵያዊን እንጂ ማንም አያገባም። ይቅርታ አድርግልኝ ማለት ኢትዮጵያ ስለ ኢትዮጵያ ኢትዮጵያዊ ነኝ የሚለውን እንጂ ቴዲ አፍሮ ኢትዮጵያ አይደለ? ኢትዮጵያዊ ቢሆን ማን ነው ዳር ላይ ያቆመው? ይህን ነው ዳሩ፣ ይህን ነው መሀሉ። አሁን እኮ ትርጉሙን እንድነግረኝ ነው እኮ ቅኔው እናንተ የጠየቁ። ኦኬ እንደዛ እንድነግረኝ ያ ነገር ቅኔው። እሺ አሁን ምንም መቀያየምም አይኖርም። እኔ እናንተ በሀሳብ ልንነጋገር። መልካም። ኦኬ
ጀማሪዎች አሁን እሱን የነገርከኝ ጀማሪዎች እኛ ነበርን፣ ሰሪዎች እኛ ነበርን፣ ሀገር ተረካቢዎች እኛ ነበርን። ዛሬ እኛ ግን ተገፍተን ዳር ላይ ቆምን። ሀገር መስራችና የሀገር ባለቤት የነበረው ተገፍቶ ዳር ላይ ቆምን ማለት ይህ ነው። የሀገር መስራቾቹ እኛ ነበር፣ የሀገር ባለቤቶቹ እኛ ነበር። ለምሳሌ ሀገር መስራቹ ማን ነው? እኛ ሀገር መስራቹማ አማራ ነው። ሌላው አሁን አንተ የምትደግፈው እሺ፣ አዳምጠኝ። እኔ እየተሰዳደ ሀሳብ እኔ ልጨርስ ነው። እኔ የሀገር ባለቤት መሆን አትችሉም። የሀገር ባለቤት ነኝ ካልከኝ ጥያቄ አለኝ። እኔ እናንተ ታሪክ መነጋገር ታሪክን እስከ ማምጣት ድረስ እንችላለን። የታሪክ ባለሙያዎችንና አዋቂዎችን ማስገባት እንችላለን። ኦኬ፣ እኔ እዛ ላይ ተቃውሟለኝ። ሀገርን የሰራው አማራ ነው ባልከው ላይ ጥያቄ ተቃውሞ። የሀገር ባለቤት አማራ ነው። የኢትዮጵያ ባለቤት አማራ ነው። ኦሮሞ ሊሆን አይችልም። ተቃውሞም እዚህ ስር ያለው አማራ ወይ ኦሮሞ ብቻ ሳይሆን ድፍን የኢትዮጵያ ብሔር ብሔረሰቦች ናቸው። እዚህ ሌላው እኛና እናንተ ውስጥ እንጂ ሌላውን ብሔር አልጨፈለኩም። ሌላው ብሔር የኢትዮጵያ ባለቤት በካርታ እመጣልሃለሁ። ይኸውልህ ከሌላው ብሔር ከእናንተ ከኦሮሞ ጋር እንጂ ሌላው ብሔር የኢትዮጵያ ባለቤት ነው። ኦኬ፣ ተስማማን። አሁን አንድ ነገር ልጠይቅ እዚህ ላይ እንዲህ መናገር ነው። ኢትዮጵያን የሰራ ነው እኛ አማራ ነን አልክ። እኔ ደግሞ ኢትዮጵያን የሰራው የኢትዮጵያ ድፍን የኢትዮጵያ ብሔርና ብሔረሰቦች ናቸው። አማራ ብቻውን የተዋጋው ጦርነት ያስመዘገበው ጀብድ ወይ ደግሞ አማራ ብቻውን ተዋግቶ ያሸንፈውን አንድ በኢትዮጵያ ታሪክ አንዱን ይሄ ነው ብለን ላምጣልህ። ኢትዮጵያ የብሔር ብሔረሰቦች ነች። ብዙ መስዋዕትነት ተከፍሎላታል። ግን አሁን ላይ እኔ የሚባለው ነገር ሲመጣ እኔ እናንተና እኛ መካከል ላይ ያለው እዚህ ላይ ስትመጣ ስለ ኢትዮጵያዊነት ስታነሳ አማራ ለኢትዮጵያ መቆምና ዛሬ እዚህ ለመድረስ ብዙ ዋጋ ከፍሎላታል። እናንተ ግን ካልክ እኔ አሁን አንድ ጥያቄ ጠይቃለሁ፣ ምንም ሳትፈራ ትመልስልኛለህ። አማርኛ ቋንቋ አፍሪካ ውስጥ ይነገራል? ሌላ ሀገር በነዋሪነት በሀገር ደረጃ የሚነገርበት እያወቅ አንዳንዴ እያወቅ እለፈኝ እንደሚለው እያወቅ አሁን የምጠይቅን ጥያቄ አምጣልኝ። ኢትዮጵያን የመሰረተው ኢትዮጵያን የቆረቆረው ያዝ እኔ የምጠይቅን ጥያቄ ተስማምተናል። እዚህ ላይ አዳምጠኝ። እናንተ የላችሁበትም፣ ኦሮሞ የለበትም። ኦሮሞ የለበትም ማለት ነው እንጂ በሙሉ ድፍን ነው የምናገረው። አዳምጠኝ። ይህን ጥያቄ መልሶ ቴዲ አፍሮ ስንቴ ደጋግሞ ባልቻ ኢትዮጵያ አሁን እኔ የምጠይቅን ጥያቄ መልስልኝ። ጆከር አማርኛ ቋንቋ ሌላ አፍሪካ ሀገራት ላይ ይነገራል ወይ? ይሄ መልስልኝ ጆከር። በመነጋገር የምታምድ ከሆንክ እኔ በመነጋገር አማራ ነው ብለሃል። እኔ ሁለት ጥያቄ ጠይቄያለሁ፣ ሰው ይታዘባል። አንደኛው እኔ የምጠይቅህ መልስልኝ። አሁን እየመጣሁልህ እኮ ነው፣ ወደዛ እየመጣሁልህ ነው፣ ልመልስልህ ነው። አጠይቀኝ። አፍሪካ ውስጥ አማርኛ ሌላ ሀገር ውስጥ አፍሪካ ውስጥ አማርኛ ቋንቋ ይነገራል አይነገርም? በነዋሪነት ደረጃ በዚህ ግን የለም። እሺ እችን ጥያቄ ስመልስልኝ ያቺ ጥያቄ ያንተ ለራስ መልስ ይሆናል። እሺ ማዳጋስካርና ኬንያ ያለው ኦሮሞ አለ አይደለ? ኢትዮጵያ ኦሮሞ አለ። የኢትዮጵያው ኦሮሞ ነው ስደተኛው? የኬንያው ወይስ የማዳጋስካሩ ነው ስደተኛው? ማን ነው ስደተኛው? እስኪ ንገረኝ። ኦኬ፣ ወደ ታሪክ ከሄድን ኦሮሞ አሁንም ባለበት የሰው ምድር ላይ መጥቶ ስማኛ የሰው መሬት ላይ ወይ ደግሞ የተፈጠረበት ኦሮሞ ኬንያ ላይም ተፈጥሯል። ኦሮሞ አለ። ኦሮምኛ ተናጋሪዎች ኬንያ ላይ አሉ። ተናጋሪዎች ሳይሆን ዜግነታቸው ትክክለኛ ኦሪጂናል ኦሮሞዎች አሉ። አሉ። ኢትዮጵያዊ ኦሮሞዎችም አሉ። ገባህ? ኢትዮጵያዊ ኦሮሞዎች አሉ። ኢትዮጵያዊ ኦሮሞዎች አንተ የምትፈልገው እና እነሱ የሚፈልጉት ይጋጭባል። አንደኛው ወላሂ ኢትዮጵያዊ ኦሮሞዎች አማራ ነው ኢትዮጵያን
የቆረቆረውን ወደዛ ትሂድ። እንደፈለግ 10 ደቂቃ ሰጣለሁ ሙቤ፣ ወደዛ ትሂድ። እኔ አሁን የጠየቁንችን ጥያቄ መልስልኝ። አሁን ለዚህ ለሀገር መመስረት መልስ ይሆናል። ኬንያ፣ ማዳጋስካር ኦሪጂናል ኦሮሞዎች አሉ። ኢትዮጵያ ኦሮሞ አለ። ኢትዮጵያ ያለው ኦሮሞ ተሰድቶ ነው እዛ የሰፈረ ወይስ ኬንያ ማዳጋስካር ያለው ኦሮሞ ተሰድቶ መጥቶ ነው ኢትዮጵያ የሰፈረ? ያለ የማላውቀውን ነገር አልመልስም። ስለዚህ አሁን አማርኛ ቋንቋ አማራን የምታገኘው ኢትዮጵያ ውስጥ መላው ዙሪያውን ብሔር ብሔረሰቦች ውስጥ ታገኝ። እሺ፣ ከኢትዮጵያ ውጭ ግን አማራን አታገኝም። በኗሪነት ደረጃ በዜግነት ደረጃ የሀገር አለ አማራ ከኢትዮጵያ ውጭ አለ። ልንገርህ ከኢትዮጵያ ውጭ በስደት ቅርብ ጊዜ በእውቀት የተመሰረተ ንግግር ከሆነ የምንነጋገረው አሁን መጥቻለሁ። ልንገርህ እኔ እናንተ ማዳጋስካር ምናምን እንደቆጠርከው እስራኤላዊ ነኝ የሚሉት ኪንገማንን ጨምሮ እስራኤላዊ ከኢትዮጵያ የሄዱ ናቸው። እኔ አምንልሃለሁ። እንዴት እስራኤላዊ ያሉ አማራዎች ከኢትዮጵያ የሄዱ ናቸው። አየህ፣ ኦኬ። እንዴት ነው ታዲያ ግንዳቸው? ስለዚህ እኔ እንደዛ አልኩህ አይደል? እስራኤል ውስጥ አዳምጠኝ። እኔ እኮ ይኸውልህ እስራኤል ውስጥ ያሉ አማራዎች ከኢትዮጵያ የሄዱ ናቸው። አንተ ከኬንያ ከኢትዮጵያ ሄደው ነው ኬንያና ማዳጋስካር ማትመልስልኝ ከሆነ ይሄ ሌላ ነገር። ለምን መልስልኝ? አንተ ጋር ያልተመለሰልኝ 2 ጥያቄ አለኝ። አንደኛው ዝም በይ አንድ ጊዜ ጥያቄ መልስልኝ። እንደ አማራ ኢትዮጵያ ላይ ተዋግቶ ለኢትዮጵያ ተዋግቶ ያመጣውን ድል የኢትዮጵያ ብሔር ብሔረሰቦችን በተለይ ኦሮሞን ባለበት የኢትዮጵያን ብሔር ብሔረሰቦች ይዞ ጊዜው እዛኔ ጊዜ ባለ ጊዜ ስለነበር ጨፍልቆ ባልጫባ ነብሶ ነው ምናምን አማራ ነው ባልጫባ ነብሶ ምናምን ባልጫባ ነብሶ ነው የተቀበሉት የኛ አያቶች ናቸው መጀመሪያ ሲያስተናግዱት። ማን ነው እሱ? ኦኬ፣ እችን ጥያቄ መልስልኝ። ለኔ ለምን ትፈራለህ? ጆከር ኬንያ ያለው ኦሮሞ ነው የተሰደደ። አላቅም ብዬ መለስኩለት። ስለዚህ ይህንን ካላወቅ አንተ ከኬንያ ከዛ ተሰድተህ መጠህ ተቀብለው ያስተናገዱ የእኛ አያቶች ለዚህ ያበቁ የእኛ አያቶች ናቸው። ይህን ጥያቄ የሚመልስልኝ ሰው ካለ ይምጣ። አየህ፣ የፈለግከውን የታሪክ መናገር ከበደ። እኔ እዚህ ጋር መናገር አልከበደኝ። እችን ጥያቄ ስመልስልኝ የኢትዮጵያ ኦሮሞ ነው። የትኛውም የኢትዮጵያ ብሔር ብሔረሰቦች ኢትዮጵያን አሁን አንተ ጠየቀኝ እናመሰግናለን። እስራኤል ያለው አማራ አልከኝ አይደል? እስራኤል ያለው አማራ ከኢትዮጵያ ተሰድቶ ነው የሄደው አልኩ። ግንድ ሀረጋችን ለምን ይላሉ ታዲያ? ግንድ ሀረግ ማለት አማራ ናቸው። ግንድ ሀረጋችን እስራኤል ነው ሲሉ ሰምቼ ነው የሰማሁትን ነው ነገር ባለ ግንድ ሀረጋችን ወላሂ እንደዛ ሲሉ ነው። ማዳጋስካር ያለው ኦሮሞ ተሰድቶ ነው ወይ ከኢትዮጵያ? እችን መልስ እኮ ስመልስ አዎ ከኢትዮጵያ ተሰድቶ ነው ኬንያ እና ማዳጋስካር ያለው ኦሮሞ አልልም። የማላውቀው ነገር አልልማ። ስለዚህ አሁን አንተ የሀገር ባለቤት አይደለም። ጥያቄ ቀረበ። ወደ ጦርነት ለመጨረስ የማይመስል ቅጥረኝነት የምትመራው ነው። ጆከር ጋር 2 ጥያቄ አለ። አንዱ አማራ ነው ኢትዮጵያ የመሰረተው ላለው ውሸት መልሴ አማራ አይደለም። እችን ስመልስልኝ እኔ እናንተ እንቀጥላለን። እችን ጥያቄ እዚህ ላይ እናቁም። ለማንኛውም አንድን ሀገር መሰረትኩ የሚል ብሔር ካለ እንደ ብሔር ማሸነፍ አለበት። ሀገር መስራቾች ነን ስንልህ ከማንኛውም ብሔር ብሔረሰብ ጋር ከእኩልነት ይበልጥም ይሁን በእኩልነት ሀገር መስራቾች ኩሩ ምንድን ነው? ኦሮሞን ያስገፋ ታዲያ ውስጡ ጆከር ኦሮሞን ያስገፋ ምንድን ነው? ኦሮሞ የለበትም። ኦሮሞን እኛ አልገፋ ብለካል አንተ አልክ። ከሆኑ ኦሮሞን እኛ አልገፋ
አዳምጠኝ። እኛ ኦሮሞን አልገፋንም። ኦሮሞ ገፋን እንጂ እኛ በሰጠን ባበደርን ውለታ በዋልደ ላይ እኛ ሞትን፣ ተገደልን፣ ጡታችን ተቆረጠ፣ እጃችን ተቆረጠ። በዚህ ክፍለ ዘመን ላይ በውሸት ትርክት፣ በሀሰት ትርክት እንጂ እኛ ኦሮሞን ጥላቻም የለብን። ጥላቻ እንዲኖረን ያደረጋችሁት እኛም ደግሞ እንደ ብሔር አማራ በደለን። አንድ ነገር ልንገርህ፣ አምጣ ይህንን ዘፈን ላሰማ፣ ስማን፣ ይህን ዘፈን ላሰማ። ትላንት የተለቀቀውን የሚል ዘፈን ኦሮሞ ነፍጠኛ ተቆረጠም ትላለህ አንተ እንደ ጆከር። ያዝ አዳምጥ። ቴዲ አፍሮ ዘፈን ኦሮሞ ነፍጠኛ ያልተገፋው ብሔር አለ እንዴ? በነፍጠኛ ያልተገፋ ብሔር አላችሁ? በነፍጠኛ ያልተገፋ ብሔር የኢትዮጵያ ብሔር ብሔረሰቦች በነፍጠኛ አቅም አልያዝክም እኮ። አሁን እኮ አቅምህ እኮ ይኸውልህ፣ እኔ በሀሳብ ነው ያልተገፋ ብሔር ካለ መጥቶ ያውራኝ። በነፍጠኛ የተካሰ እንጂ የተገፋ ነፍጠኛ ደፊ ነው። ነፍጠኛ ደፋሪ ነው። አንተ ነፍጠኛ ካል ነፍጠኛ ቀራጅ ነው። ነፍጠኛ ጆከር እንዴ ምን እያልክ ነው? ሙባረክ ናውጣ